መከረኛዋ ዩክሬን መሬቷን ለሩሲያው ኪንዛል ሚሳኤል አሳልፋ የሰጠች እስኪመስል ተደብድባለች። በሺህ የተቆጠሩ ወታደሮችን በ24 ሰዓታት ያጣችው ኪየቭ በዲሚትሮቭ የተከበበባትን ጦር እያስፈጀችው ነው ተብሏል። በፖክሮቭስክ ሰብሮ ሊገባ የነበረው ኃይልም መመታቱ ተገልጧል። የሩሲያ አየር ኃይልም በመቶዎች የሚቆጠሩ ድሮኖችንና ሮኬቶችን ሰማይ ላይ እንደቀለበ አሳውቋል። ወደ አሜሪካ ጉዳይ ስንገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚያስገነቡት አውሮፕላን መነጋገሪያ ሆኗል። የአውሮፕላኑ ወጪም ከ4 ቢሊዮን ዶላር በላይ ማለፉ ተሰምቷል። በራሪው ዋይት ሃውስ ስለተባለው አዲስ አውሮፕላን ብዙ ትሰማላችሁ። በሌላ በኩል የእስራኤልና ግብፅ መካረር መጨመሩ ያሳሰባት አሜሪካ ጣልቃ ገብታለች። ግብፅ ከባድ ኩርፊያ ውስጥ ስለመግባቷም ተወርቷል። አኩራፊው የግብፅ ፕሬዝዳንት አብደል ፈታህ አልሲሲ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን አላገኝም ማለታቸውም ተዘግቧል። የጋዛ ውጥረትና የድንበሩ ጭንቀት የ35 ቢሊዮን ዶላሩ የጋዝ ስምምነት የችግሩ እርሾ ናቸው ተብሏል። የእስራኤል ምርጫ መቃረብም ከዚሁ ጋር ተገናኝቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። መከረኛዋ ዩክሬን አሁንም ድብደባ ተፈጽሞባታል። በየጊዜው እየሰረጉ ገብተው ሕዝብ ላይ እየወደቁ ናቸው የተባሉት የዩክሬን ድሮኖች የጥቃቱ መነሻ የበቀሉ ምክንያት መሆናቸውም ተሰምቷል። ሩሲያ ከባድ ምት ማሳረፏን አምናለች። ኪየቭ 1355 የሚሆኑ ወታደሮችን በ24 ሰዓታት ብቻ እንዳጣች ነው የተሰማው። ኦዴሳን ያነደደችው ሩሲያ ፊቷን ትኩስ ጦርነት ወዳለባቸው ግንባሮች አዙራ ከባድ ድብደባ ፈጽማለች ተብሏል። የዩክሬን ወታደራዊና ኢንዱስትሪያዊ ማዕከላትም እንዳልነበሩ ተደርገዋል ይላል የሩሲያ የመከላከያ ሚኒስቴር ያወጣው ሪፖርት። የሩሲያ ጦር ኃይሎች የዩክሬን ጦር የሚጠቀምባቸውን ወታደራዊ መሳሪያ ማምረቻዎች እንዲሁም የኢንዱስትሪ ማዕከላት አውድሟል ተብሏል። ኪየቭም በተቀናጀው የሩሲያ ምት ከ1355 ወታደሮች በላይ እንዳጣች ሞስኮ አሳውቃለች። የሰሜን ክፍለ ጦር ከ200 በላይ የዩክሬን ወታደሮችን ከነተሽከርካሪዎቻቸው እንዳወደመ አሳውቋል። ምዕራብ ክፍለ ጦር ደግሞ 220 የሚሆኑትን ወታደሮች ደምስሻለሁ፣ 3 ብረት ለበሶችን እና 2 ታንኮችንም አውድሜያለሁ ብሏል። ደቡባዊ ክፍለ ጦር ደግሞ 190 ወታደሮች ላይ እርምጃ ስለመውሰዱ አሳውቋል። በተጠቀሰው የ24 ሰዓታት ልዩነት 480 ወታደሮችን፣ 3 ታንኮችን እና 4 ብረት ለበስ ተሽከርካሪዎችን እንዳወደመ የገለጸው ደግሞ ማዕከላዊ ክፍለ ጦር ነው። ምስራቃዊ ክፍለ ጦር 230 ወታደሮችን ከ4 ብረት ለበሶች ጋር እንዳልነበሩ አድርጌያለሁ ሲል፣ ድኔፕር የተባለው የጦር ክፍል በበኩሉ 35 የዩክሬን ወታደሮች ላይ እርምጃ ስለመውሰዱ አሳውቋል። የሩሲያ ጦር አነጋጋሪዋን ዲሚትሮቭን ለመቆጣጠር ከባድ ትንቅንቅ መጀመሩም ታውቋል። በዲሚትሮቭ የሚገኘውና በሩሲያ ጦር የተከበበው የዩክሬን ጦርም ከባድ ምት እያረፈበት እንደሆነ ተሰምቷል። በዶኔስክ የምትገኘዋ ዲሜትሮቭ የዩክሬን ጦር አለቃትም ብሎ ሙጭጭ ያለባት ከተማ ብትሆንም ሩሲያ ግን የተከበበው የዩክሬን ጦር በፍጥነት እጁን እንዲሰጥ ጥሪ ስታቀርብ ቆይታለች። አሁን ግን ሙሉ ለሙሉ የተከበበውን የዩክሬንን ጦር መምታት ምርጫ የሌለው ጉዳይ ነው ብላ ቮስቶችኒና ዛፓድኒ በተባሉት የከተማይቱ መንደሮች ላይ ብርቱ ጥቃት እንደሰነዘረች አሳውቃለች። በከተማይቱ ዙሪያም ከባድ የተኩስ ልውውጥ እየተሰማ እንደሆነ ታውቋል። በተመሳሳይ በክራስኖርሜስክ ወይም በፖክሮቭስክ ዩክሬን ዳግም መመታቷ ተሰምቷል። ፖክሮቭስክን ሙሉ ለሙሉ ነፃ ማውጣቷን ይፋ ያደረገችው ሩሲያ ዩክሬን አዎ ፖክሮቭስክን ለቅቄያለሁ ባትልም ከተማይቱ በእጇ እንደምትገኝ የተለያዩ የቪዲዮ ማስረጃዎችን በመልቀቅ ላይ ትገኛለች። ታዲያ ከትላንትና ጀምሮ የዩክሬን ጦር ወደ ፖክሮቭስክ ሰብሮ ለመግባት ጥረት ሲያደርግ ነበር ብላለች ሀገረ ሩሲያ። 60 የሚሆኑ የዩክሬን ወታደሮች ይህንን ሐሳባቸውን ይዘው ወደ ፖክሮቭስክ ወይም ወደ ክራስኖርሜስክ ሲገሰግሱ ደምስሻቸዋለሁ ብላለች።
በታንክ የተኩስ ሽፋን እየተሰጣቸው 20 በሚሆኑ የሞተር ብስክሌቶች ወደፊት ተስፈንጥረው ፖክሮቭስክን ለመያዝ ሲንቀሳቀሱ ነበር የተባሉት እነዚህ የዩክሬን ወታደሮች በሩሲያ የተቀናጀ እርምጃ መደምሰሳቸውን ሞስኮ አሳውቃለች። ወታደራዊ ማዕከላትን፣ ወደቦችን፣ የኃይል መሰረተ ልማቶችን ጨምሮ 142 በሚሆኑ አካባቢዎች ከባድ ድብደባ ፈጽማ ያደረችው ሩሲያ ጥቃቷን አጠናክራ መቀጠሏም ተሰምቷል። ይህንን ጥቃቷን አጠናክራ ስትቀጥል ከዩክሬን የተላኩ ድሮኖችንም እንዳከሸፈች አሳውቃለች። 169 የዩክሬን ድሮኖች ሰማይ ላይ እንደተቀለቡና ወደ ሩሲያ ጦር ተተኩሰው የነበሩ 2 የሂማርስ ሮኬቶችንም አየር ላይ እንዳጋየቻቸው ሞስኮ ይፋ አድርጋለች። ጦርነቱ ከተጀመረ አንስቶ 669 የዩክሬን ጀቶችን፣ 283 ሄሊኮፕተሮችን፣ 102,000 የሚሆኑ ድሮኖችን፣ 639 ሚሳኤሎችን፣ 25,000 ገደማ ታንኮችን እና ብረት ለበሶችን እንዲሁም 1630 የብዝሃ ሮኬት ማስወንጨፊያዎችን፣ 31,000 ገደማ መድፎችንና ሞርታሮችን፣ 48,000 ልዩ ልዩ የጦር ተሽከርካሪዎችን ሙሉ ለሙሉ ከጥቅም ውጭ እንዳደረገች የፑቲኗ ሀገር ሩሲያ በጥቅል ሪፖርቷ ላይ አስቀምጣለች። ይህ ሁሉ ነገር ያለቀባት ዩክሬን ግን ሰላም የሚመጣበትን መንገድ እያረዘመችው ነው ተብላ በሞስኮና በዋሽንግተን እየተወረፈች ትገኛለች። ወደ አሜሪካ ጉዳይ ስንገባ አነጋጋሪውን አውሮፕላን እናገኛለን። አነጋጋሪው አውሮፕላን VC-25B ይሰኛል። ይህ ግዙፍ አውሮፕላን የአሜሪካውን ፕሬዝዳንት ለማመላለስ እየተገነባ ያለ ልዩ አውሮፕላን ነው። በቀጣዮቹ ዓመታት ተገንብቶ ሙሉ ለሙሉ ወደ ሥራ እንደሚገባም ይጠበቃል። የአሜሪካው ፕሬዝዳንትም በዚህ አውሮፕላን በመጓዝ የመጀመሪያው የሀገሪቱ ፕሬዝዳንት እንደሚሆኑ ይጠበቃል። በየጊዜው የዲዛይን ማሻሻያ የተደረገበት የኮሚኒኬሽን ቴክኖሎጂ እየተገጠመለት ይበልጥ ግዙፍ እየሆነ የሚገኘው የጦር አውሮፕላን አሁን ላይ እንደሚያወጣ የሚጠበቀው ወጪ $4.3 ቢሊዮን እንደሆነ ተነግሯል። እንደ ዲፌንስ ብሎግ ዘገባ ይህ ቀጣዩ ኤርፎርስ ዋን እየተባለ የሚጠራው አውሮፕላን በአሜሪካ አየር ኃይል አስተዳዳሪነት እየተገነባ ይገኛል። ግንባታውን የሚያከናውነው ግን ቦይንግ መሆኑ ታውቋል። $15.5 ሚሊዮን የሚያወጣ ተጨማሪ ግብዓት ይገጠምለት ዘንድ ከአሜሪካ አየር ኃይል እንደታዘዘም ዘገባው ጠቅሷል። በጥቅሉ $4 ቢሊዮን 315 ሚሊዮን አካባቢ ወጪ እንደሚደረግበትም ታውቋል። ለምርምር ለሙከራና ለተያያዥ የኮሚኒኬሽን ስራዎች በሚል ተጨማሪ በጀት እንዳስፈለገም ነው የታወቀው። ሳን አንቶኒዮ ቴክሳስ ውስጥ የሚገነባው ይህ ግዙፍ አውሮፕላን በራሪው ዋይት ሃውስ እየተባለ ይጠራል። ታሪካዊው ኤርፎርስ ዋን አውሮፕላን በቦይንግ 747-200 አውሮፕላን ሞዴል ተደርጎ ነው የተሰራው። VC-25A ይባላል የአውሮፕላኑ ቴክኒካዊ ስም። አሁን VC-25B ደግሞ በቦይንግ 747-8 ላይ መሰረት አድርጎ እንደሚሰራ ነው የታወቀው። መንግስታዊ ስራዎች እንዳይቋረጡ የሚያደርገው ይህ አውሮፕላን የአሜሪካው ፕሬዝዳንት ወደ የትኛውም የዓለም ክፍል ቢሄዱ የግንኙነት ችግር እንዳይገጥማቸው ከፈለጉ ከዋሽንግተን ከፈለጉ ከአጋሮቻቸው ጋር እንደ ልብ ማውራት እንዲችሉ በቢሮ ውስጥ የተጀመረ ስራ በአውሮፕላን እንዲቀጥል በአውሮፕላን የተጀመረውም በቢሮ እንዲቋጭ የሚያደርጉ ቴክኖሎጂዎች እንደተገጠሙለት ነው የታወቀው። ይበልጥ እየዘመነ ከጊዜ ወደ ጊዜ በተለይ ከኮሚኒኬሽን ቴክኖሎጂ ጋር በተገናኘ እየዳበረ የመጣው ይህ አውሮፕላን በ2026 በጀት ዓመት ብዙ ስራዎች እንደሚሰሩለት ነው የታወቀው። የአውሮፕላኑ ገንቢዎችም የሀገር ኩራት ይሆናል እያሉ ይገኛሉ። ምንም አይነት አደጋ ቢከሰት ሰማይ ላይም እንዲቆይ ወደ ምድርና ወደ ባህር ቢወድቅም ምንም አይነት ችግር እንዳይከሰት የተለያዩ ቴክኖሎጂዎች የተገጠሙለት ይህ አውሮፕላን በየትኛውም የዓለም ጫፍ እንዲንቀሳቀስ ተደርጎ ዲዛይን እንደተደረገም ታውቋል። $4.3 ቢሊዮን ይወጣበታል ነው የተባለው አዲሱ ኤርፎርስ ዋን። በሌላ በኩል እስራኤልና ግብፅ ከባድ መካረር ውስጥ መግባታቸውን ያስተዋለችው ዋሽንግተን ጣልቃ ገብታለች። አልሲሲ አኩርፈዋል ተብሏል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለመገናኘት እንዳፈሩ ነው የተሰማው። ኔታንያሁን የማግኘት ፍላጎትም
እቅድም የላቸውም ነው የተባለው። አልሲሲ እዚህ ኩርፊያ ውስጥ የገቡት እስራኤል በተከታታይ የወሰደቻቸው እርምጃዎች ስላበሳጫቸው እንደሆነም ታውቋል። የጋዛው ጦርነት ከተነሳ ጊዜ አንስቶ የጋዛ ሕዝብ ነቅሎ ወደ ግብፅ እንዲገባላት ፈልጋለች የተባለችው ቴል አቪቭ ግብፅን ክፉኛ አስቆጥታለች። የራፋህን መተላለፊያ ስትፈልግ ስትከፍት፣ ስትፈልግ ስትጠረቅም የነበረችው የቤንያሚን ኔታንያሁ ሀገር ካይሮን የሚያበሳጩ በርካታ እርምጃዎች እንደወሰደች ሲነገር ቆይቷል። በቅርቡም የራፋህ መተላለፊያን በከፊል ከፍታ ከፈለጋችሁ ከጋዛ መውጣት ትችላላችሁ፣ ይህንን መንገድ ተጠቀሙ ብላ የጋዛ ሕዝብ ወደ ግብፅ የሚገባበትን መንገድ ማመቻቸቷ ይበልጥ ከካይሮ ጋር አቃቅሯታል። 35 ቢሊዮን ዶላር የሚያወጣ የጋዝ ስምምነት ከእስራኤል ጋር የተፈራረመችው ግብፅ ስምምነቱ ተግባራዊ ይሆናል ብላ ስታስብ፣ እስራኤል ግን ጆሮ ዳባ ልበስ ማለቷ ይበልጥ እያስቆጣት መጥቷል። ከሰሞኑም በአሜሪካ የእስራኤል አምባሳደር የሆኑት የቼል ሌተር ግብፅ የ1979ን የሰላም ስምምነት በመጣስ በሲናይ በረሃ ወታደሮቿን እያሰፈረች ትገኛለች፣ ጦሯን አከማችታለች፣ ይህ ደግሞ የስምምነቱን መጣስ ያመላክታል በማለት ቆጣ ብለው መናገራቸው ይታወሳል። ግብፅ ብታጣጥለውም የሲሲና የኔታንያሁ ግንኙነት የበለጠ እየቆረፈደ የመጣው ከጦርነቱ በኋላ ቢሆንም አሁንም ድረስ የታየ መሻሻል እንደሌለ ተነግሯል። አሁን ግን የእስራኤል ምርጫ መቃረቡን ተከትሎ ኔታንያሁ አልሲሲን በካይሮ ለማግኘት እንቅስቃሴ እያደረጉ እንደሚገኙ ተነግሯል። 35 ቢሊዮን ዶላር ለእስራኤል የሚያስገባው የጋዝ ስምምነትንም እዛው ካይሮ በመፈራረም ኔታንያሁ ለሀገሬ ለእስራኤል እንዲህ አይነት ጥቅሞችን እያስገኘው ነው ብለው ለእስራኤል ሕዝብ እንዲቀሰቅሱ አጋጣሚውን ሊጠቀሙበት እንደሚችሉም እየተነገረ ይገኛል። እዚህ ጨዋታ ውስጥ መግባት ያልፈለጉት ብልጣብልጡ አልሲሲ ደግሞ ከኔታንያሁ ጋር የመገናኘት ፍላጎት እንደሌላቸው እየተናገሩ ይገኛሉ። ዋሽንግተን ግን የጋዝ ስምምነቱ ከዳር እንዲደርስ ካይሮንም ቴልአቪቭንም የማግባባት ስራ እየሰራች ትገኛለች። የሁለቱ መቃቃር የሚፈጥረው ችግር ከባድ ይሆንባታልና የትራምፕ ሀገር ብዙ ስራዎችን እየሰራች እንደምትገኝ ታውቋል። ኔታንያሁ ወደ ግብፅ ሲጓዙ አዲስ ነገራቸው ባይሆንም ሁሉንም ጉዞዎች ያከናወኑት ግን በሆስኒ ሙባረክ ጊዜ ነው። 2 ጊዜ ካይሮ ገብተው ሲጎበኙ ሁለቱም በሆስኒ ሙባረክ ጊዜ መሆኑ ለአልሲሲ ያላቸው ክብር ወይም ቦታ ዝቅ ያለ ይሆን ወይ የሚል ጥያቄ እንዲነሳም አድርጓል። ከ14 ዓመት በፊት ነበር ኔታንያሁ በሚስጥር ወደ ካይሮም ወደ ተለያዩ የግብፅ አካባቢዎችም ስለመንቀሳቀሳቸው ቢነገርም ይፋዊ ጉብኝት ካደረጉ ግን 15ኛው ዓመት ሊመጣ 1 ወር ብቻ ይቀረዋል። ሁለቱ ሀገራት ምንም እንኳን በይፋ የሚጋጩበት ምክንያት አነስተኛ ቢሆንም ሁለቱም የጋዛውን ጦርነት መምጣት ተከትሎ መካሰሳቸው ከፍ ያለ ደረጃ እንደደረሰ ይታወቃል። ግብፅ ምንም እንኳን ለፍልስጤሞች ብዙም ተጨንቃም ባይሆን የጋዛው ቀውስ ወደ ድንበሬ ይመጣል፣ ከድንበሬም ይሻገራል በሚል ስሜት በፍልስጤም ተደራጅተው የነበሩ ቡድኖች ከነ ሀሳባቸው ገብተው ሕዝቤን ይበጠብጣሉ በሚል ስሌት የጋዛውን ጉዳይ በጥንቃቄ እንደምትመለከተው ይታወቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።